የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ግንቦት 7 2017 ዓመተ ምህረት ላስት ዊክ አልሸባብ 5 ገደማ ሱሳይድ ቦምበርስ አዲስ አበባ አስገቡ። የቀደመው ጦርነት ከመነሳቱ ከ2 ወራት በፊት ዶክተር ደብረጽዮን ያገኙ አንድ ሰው በአጋጣሚ በዚህ ጉዳይ ላይ እያወራቸው ነበር። ምናልባት ዛሬ እጃቸው ላይ ያለው እድል ነገ ምናልባትም ዛሬ ከሰዓት በኋላ ጭምር ላይኖር ይችላል። ጊዜዎችና አጋጣሚዎችን በወቅቱ መጠቀም ለሁሉም ይጠቅማል። በ76% በኤርትራ ተፈጸመ፣ 24% በሌሎቹ ኃይሎች ተፈጸመ የሚል ነገር በማንሳታቸው ኤርትራን ጋብዞ ያስደፈረው ብልጽግና መንግስት ስለሆነ የእሱን ኃጢአት ለመሸፈን ነው ወይ የሚል መከራከሪያ የሚያቀርቡ ሰዎች አይቼ በጣም ገርሞኛል። ዛሬ ላይ ቆመው ዛሬ ባለንበት ሁኔታ ላይ ሆነን ያሉ ሁኔታዎችን ገምግመው ጦርነቱ ማን ለምን ዓላማ እንዴት እንደጀመረው ግልጽ አይደለ እንዴ? ኤርትራን የጋበዘው ብልጽግና ነው ወይስ ህወሓት ነው? የምንሰማው እኮ ራሱ መንግስት እኮ የትግራይ ክልል አስተዳደር እኮ ባስጠናው ዩኒቨርሲቲዎቹ ባጠኑ ጥናት እኮ ቀሪው 24% እኮ የቲዲኤፍም ድርሻ እኮ ነው። የትግራይ ኃይሎችም የትግራይ ሴቶችን ደፍረዋል። ጥናቱ ላይ የተቀመጠ ነገር አላወጡትም። ያሉ መረጃዎች ይህን የሚያሳዩት ያ ብቻ አይደለም። ከ17 እስከ 23 ዓመት ያሉ ሴቶችን በትግል ውስጥ ለመዋጋት ጭምር የወጡትን የደፈሩ ኮሎኔሎችና ጀነራሎች ህወሓት ሰራዊት ውስጥ አሉ። ይህን የበለጠ ቅርብ ስለሆናችሁ ታውቁታላችሁ፣ ትሰሙታላችሁ። አደባባይ ግን ሊወጣ አልተፈለገም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ትናንት በይፋ መሰረዙ በኢትዮጵያ ብሔራዊ ምርጫ ቦርድ የተገለጸው ህዝባዊ ወያኔ ሓርነት ትግራይ ለወፍጮ ቤቶች ትዕዛዝ ማውረዱ ተሰምቷል። በቀደሙት ቀናት መዋያና ማደሪያ ስፍራቸውን እየለዋወጡ የቆዩት የህወሓት መሪዎችና የጦር አዛዦች የምርጫ ቦርድ ውሳኔን ተከትሎ ስጋታቸው መጨመሩም ተመልክቷል። ለኢትዮጵያ መንግስት ቅርበት ያላቸው ምንጭ ለሉዓላዊ እንደገለጹት ውጊያ ይጀመራል ብለው እንደማይጠብቁ፣ ከተጀመረ ግን ጋራና ሸንተረር እየዋጠጡ የሚካሄድ ዘመን ያለፈበት ውጊያ እንደማይሆንም ያላቸውን ግምት ተናግረዋል። ከ2 ወራት በፊት በአንዳንድ የገጠር ወረዳዎች ጭምር ህዝብ ደረቅ ምግቦችን እንዲያዘጋጅ መመሪያ ያወረደው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በዚህ ሳምንት ለወፍጮ ቤቶች ትዕዛዝ ማስተላለፉም ተሰምቷል። ወፍጮ ቤቶቹ በመደብራቸው የሚገኙ እህሎችን ፈጭተው እንዲይዙ የተነገራቸው ሲሆን ምክንያቱ ግን አልተገለጸም። ሆኖም የዶክተር ደብረጽዮን ቡድን ወፍጮ ቤቶቹ እህል ፈጭተው እንዲይዙ ማሳሰቢያውን ያወጣው መብራት ይቋረጣል በሚል ስጋት ሊሆን እንደሚችል ታምኖበታል። የህወሓትን ህጋዊነት በተመለከተ የምርጫ ቦርድ ውሳኔ በሚጠበቅበት ወቅት ከኢትዮጵያ መንግስት በይበልጥም ከጠቅላይ ሚኒስትር አብይ ቀጣይ ጠቋሚ መግለጫ የጠበቁት የህወሓት መሪዎችና ወታደራዊ አዛዦች መንግስት በማናቸውም ጊዜ እርምጃ ሊወስድብን ይችላል በሚል ባለፉት ጥቂት ቀናት ቋሚ አድራሻቸውን የለወጡ ሲሆን በዋሉበት ስፍራ ማህደር ማቆማቸውም ተመልክቷል።
በአሁኑ ወቅት በትግራይ የመቀሌ አውሮፕላን ማረፊያና የመሳሰሉትን ከሚጠብቁ የፌዴራል ፖሊስ አባላት ውጭ ሌላ የፌዴራል የጸጥታ ኃይል በትግራይ አለመኖሩም የተሰማ ሲሆን በኢትዮጵያና ኤርትራ ድንበርም የሀገር መከላከያ ሰራዊት እንደሌለ ከሉዓላዊ የመረጃ ምንጮች መረዳት ተችሏል። በድንበር አካባቢ የሚገኙት የህወሓት ታጣቂዎች ሲሆኑ በኤርትራ በኩል ከወራት በፊት ክተት መታወጁን ተከትሎ በተጠንቀቅ ላይ መሆናቸውም ተመልክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በይፋ ህወሓትን መሰረዙ የሚጠበቅና ህወሓትም የሚያደርገው ሁሉ ለመሰረዝ የሚያስፈልገውን ስለነበር የሆነ ሁሉ እንዳልገረማቸው የገለጹት የሉዓላዊ መረጃ ምንጭ በዚህ ሲያቢያ ውጊያ ይኖራል ብለው እንደማይጠብቁ አመልክተዋል። የሚጀምር ከሆነም ተራራና ሸንተረር መዋጠጥ እንደማይሆንና ዘመናዊና በአጭር ጊዜ ፍጻሜ የሚያገኝ ሊሆን እንደሚችል ግምታቸውን አንጸባርቀዋል። ኤርትራ ሂደት ውስጥ ተስባ ትገባለች ብለው እንደማያምኑም አስተያየታቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት ህወሓትን በይፋ መሰረዝ ማስታወቁን ተከትሎ በትግራይ አክቲቪስቶችና በተለያዩ ኢትዮጵያን በአብዛኛው ደስታ የተንጸባረቀበት የተለያዩ አስተያየቶች ቢሰጡም የዶክተር ደብረጽዮን ህወሓትም ሆነም የአቶ ጌታቸው ረዳ ህወሓት ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሰጡት መግለጫ የለም። የኢትዮጵያ ፌዴራል መንግስትም በጉዳዩ ላይ አስተያየት አልሰጠም። ህዝባዊ ወያኔ ሓርነት ትግራይ ህወሓት መልሶ ስያሜውን ሊያገኝ የሚችልበት እድል ይኖር እንደው የተጠየቁት የሉዓላዊ የመረጃ ምንጭ የሀገሪቱ ህግ መቀለጃ እንዲሆን የፌዴራል መንግስት የሚፈቅድ አይመስለኝም ሲሉ አስተያየታቸውን ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን መሰረዝ ይፋ ባደረገበት በትናንትናው ደብዳቤው የድርጅቱ መሪዎች በፓርቲው ስም እንዳይንቀሳቀሱ እንዲሁም የፓርቲው ንብረት እንዲወረስ ወስኗል። የፓርቲው ንብረት ላለበት ዕዳ መሸፈኛ እንዲውል፣ ዕዳም ከሌለበት ሀብቱ ለስነ ዜጋና የመራጮች ትምህርት እንዲውል አዋጅ ቁጥር 1162 ህዝባር 2011 አንቀጽ 99ን በመጥቀስ የኢትዮጵያ ብሔራዊ ምርጫ ቦርድ ወስኗል። በ22ኛው ክፍለ ዘመን መጀመሪያ ኢትዮጵያ ከዓለም 7ኛው ግዙፍ ኢኮኖሚ ያላት ሀገር እንደምትሆን ጠቅላይ ሚኒስትር አብይ አህመድ ተነበዩ። ይህም በምኞት ሳይሆን እየተሰሩ ያሉ ስራዎች ለውጤቱ ጠቋሚ መሆናቸውን ገልጸው ሆኖም ቀጣዮቹ 75 ዓመታት ቀጣይነት ያላቸውና የተረጋጋ ሁኔታ ውስጥ ማለፍ ወሳኝ እንደሆነም አመልክተዋል። በቴክኖሎጂ ዙሪያ በሚያጠነጥነው ቲክቶክ ላይ በሰጡትና ትናንት በተላለፈው ሁለተኛው ክፍል ቃለ ምልልሳቸው በተለያዩ መስኮች በሀገሪቱ የተገኙ ውጤቶችን ዘርዝረዋል። ማጭበርበርን በመከላከልና በጸጥታ ረገድ ወሳኝ ነው የተባለውን ፋይዳ መታወቂያ አስፈላጊነትንም በዚሁ ቃለ ምልልስ አብራርተዋል። በዚሁ ማብራሪያቸው ወቅት ባለፈው ሳምንት 5 አጥፍቶ ጠፊ የአልሻባብ አባላት አዲስ አበባ መግባታቸውን በምሳሌነት ያነሱ ሲሆን ምሳሌው በተጨባጭ ድርጊት ይሁን እንደ አብነት የተወሰደ ግልጽ አልሆነም። ሆኖም በዚህም ረገድ የፋይዳ መታወቂያ ያለውን ሚና ገልጸዋል። በኤፊሽንሲ፣ በፍራውድ፣ በትረስት የሚነሱ ጉዳዮች በአንድ ሴክተር የምታየው ነገር አይደለም። ለምሳሌ ላስት ዊክ አልሸባብ 5 ገደማ ሱሳይድ ቦምበርስ አዲስ አበባ አስገቡ እና እነዚህ ሱሳይድ ቦምበርስ ህፃናትን ሊገሉ ይችላሉ። ሚዛኑ ሰዎች ሊገሉ ይችላሉ። ማን ላይ እንደሚደርስ ያ ጥቃት አይታወቅም። ጥቃት ሲደርስብህ ሰዎቹን መለየት በተቻለ መልካም ነበር ብለህ ከማላዘን በፊት ሰው መለየት የሚያስችል አቅም መፍጠር ያስፈልጋል። በስልጣን ዘመናቸው በከወኑት ተግባር በምን እንደሚታወሱ ለተነሳባቸው ጥያቄ ሰዎች በራሳቸው ፍላጎትና ዝንባሌያቸውን መሰረት አድርገው ሊያስታውሷቸው እንደሚችሉ አመልክተዋል። በአረንጓዴ አሻራ፣ በሳይንስ ሙዚየም፣ በኤአይ እንዲሁም የህግ አስፈጻሚ አካላትን ለማዘመን በተሰሩ ስራዎች፣ በኮሪደር ልማትና በመሳሰሉት የሚያስታውሷቸው እንደሚኖሩ ገልጸዋል። የሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት የሳይንስ ሙዚየምን ለመገንባት አቅደው በወቅቱ አለመቻላቸውን በጠቅላይ ሚኒስትርነታቸው ዘመን መከወናቸውን ይህንም በትልቅ ስኬትነት የጠቀሱት ጠቅላይ ሚኒስትር አብይ አህመድ በትውልዱ ላይ የሚኖረውን ትርጉም አብራርተዋል። ከእንጦጦ ፓርክ ጀምሮ የተሰሩ ስራዎች ለቱሪስቶች መጨመር ያለውን አስተዋጽኦም፣ የኮሪደር ልማት በትራፊክ ፍሰት ላይ የፈጠረውን አዎንታዊ ሁኔታን በመዘርዘር የመኪና ማቆሚያዎችን በተመለከተም ባለፉት ጥቂት ዓመታት 33,000 መኪና ማቆሚያዎች መሰራታቸውን ገልጸዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት ማለትም ግንቦት 6 2017 ዓመተ ምህረት ህዝባዊ ወያኔ ሓርነት ትግራይን ከፓርቲነት በይፋ ሰርዟል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በ3 ገጽ መግለጫ ጉዳዩን አብራርቶ መሰረዙን ይፋ አደረገ እንጂ የካቲት 6 ማለትም የካቲት 5 2017 በጻፈው ደብዳቤ ላይ በ3 ወራት ጊዜ ውስጥ የሚጠበቅበትን ነገር ካላሟላ ከ3 ወራት በኋላ እንዲሰረዝ ፓርላመንት ነው ቦርዱ ወስኗል በማለት አስቀድሞ ባሳወቀው መሰረት ከግንቦት 5 2017 ጀምሮ ህወሓት እንደ ህጋዊ ፓርቲ ሆኖ ሊቀጥል እንደማይችል ግልጽ ነበር። ምናልባትም በትናንትናው 3 ገጽ ደብዳቤ ላይ ኢትዮጵያ ብሔራዊ ምርጫ ቦርድ በሰፋ ያለ ማብራሪያ በማቅረብ የተሰረዘበትን ምክንያትና በመጨረሻም ቦርዱ በይፋ መሰረዙን ግልጽ አድርጓል። ህወሓት እንግዲህ የ50 ዓመታት ጉዞ የህጋዊነቱ መስመሩ ከዛሬ 2013 አካባቢም ከ4 ዓመት በፊት ነው። ተመሳሳይ መሰረዝ የገጠመው ፓርቲ ነው። ያን የተሰረዘው ጦርነት በጥቅምት 2017 ጦርነት ከመነሳቱ ጋር ተያይዞ በኢትዮጵያ የሰራዊት ሰሜን ዕዝ ላይ ጥቃት መፈጸሙ ከዛ በኋላ ጦርነት በመከተሉ በአሸባሪነት ተፈረጀ፣ ህጋዊነቱንም አጣ። ጦርነቱ በ3 ዙር ተካሂዶ የመጨረሻም የኢትዮጵያ መከላከያ ሰራዊት መቀሌን በከበበት ወቅት ፕሪቶሪያ ላይ በተደረገው የሰላም ስምምነት የተመሰረተውን መንግስት አፈርሳለሁ ብሎ በመስማማቱ የታጠቁት ኃይሎችንም ትጥቅ አስፈታለሁ የሚል ስምምነት ላይ በመድረሱ በአጠቃላይም የኢትዮጵያን ፌደራል መንግስት ህገ መንግስትና ተቋማቱን አከብራለሁ የሚል ስምምነት ላይ በመደረሱ ህዝባዊ ወያኔ ሓርነት ትግራይ ወደ ህጋዊነት መስመሩ ደግሞ እንዲመለስ የኢትዮጵያ መንግስት ፈቃደኝነቱን ስምምነቱን ገልጿል። በዚህ መሰረት ህወሓት ህጋዊ ፓርቲ ሆኖ እንዲመዘገብ፣ በሌላም በኩል ደግሞ በአሸባሪነት የተደረገበትን ፍረጃ እንደሚነሳ በተገለጸው መሰረት የኢትዮጵያ ፓርላማ ህወሓትን ከአሸባሪነት ሊስት ውስጥ አወጣ። ህጋዊ ሆኖ ለመመዝገብ ወደ ኢትዮጵያ ብሔራዊ ምርጫ ቦርድ በሚያዝያ ወር 2015 2 ጊዜያት ጥረት አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ በኢትዮጵያ የሚመራበትን ማለትም ፓርቲዎች የሚመሩበትን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን መሰረት በማድረግ ፓርቲን መሰረዝ እንጂ መልሶ በአመፅ ተግባር የተሰማራን ፓርቲ መሰረዝ እንጂ መልሶ ህጋዊ ለማድረግ የሚያስችል ህጋዊ መሰረት በአዋጁ ላይ የለም፣ ይህንን የሚደግፍ የህግ ማዕቀፍም የለም በሚል መልሶ ለመመዝገብ ፈቃደኛ ሳይሆን ቀረ። ህግን መሰረት አድርገው ነው። ይህን ተከትሎ የኢትዮጵያ መንግስት አዋጅ ማሻሻል ግድ ብሎት የአዋጅ ማሻሻያ ውስጥ ነው የገባው። በተሻሻለ አዋጅ መሰረት የአንድ ፓርቲ ከአመፅ ተግባር ለመታቀብ ወይ ደግሞ ከአመፅ ተግባር ወጥቶ ወደ ሰላማዊ መንገድ ለመመለስ ከወሰነ 2 ዓመታት እየተጠና በፓርቲ እንቅስቃሴ ውስጥ መቀጠል እንደሚችል የሚደነግግ አዋጅ ነው የወጣው። ይህንን መሰረት አድርጎ ህዝባዊ ወያኔ ሓርነት ትግራይ ለኢትዮጵያ ብሔራዊ ምርጫ ቦርድ ሐምሌ ወር 2016 አካባቢ ጥያቄ አቀረበ። በቀረበው ጥያቄ መሰረትም የኢትዮጵያ ብሔራዊ ምርጫ ቦርድ ከኢትዮጵያ ፍትህ ሚኒስቴር ደብዳቤ ደረሰው። ያ ደብዳቤ ህወሓት ከአመፅ ተግባር ለመውጣት ስምምነቱን ስለገለጸ ቢመዘገብ የኢትዮጵያ ፍትህ ሚኒስቴር ጥያቄ እንደሌለው ወይ ደግሞ ፈቃደኛ መሆኑን በመግለጹ የአዋጁንም ማሻሻያ መሰረት በማድረግ ህወሓትን በልዩ ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለመመዝገብ ደግሞ ፓርቲው እንደ ፓርቲ ማቅረብ የሚገባቸው ግዴታዎች አሉ። የመተዳደሪያ ደንብ፣ ህገ ደንብ፣ ፓርቲውን የሚመሩ የአመራር አባላትን ስምና ፊርማ የያዘ ሰነድ አያይዞ ማቅረብ ግዴታው ነው። ስለዚህ ይህንን አሟልቶ ህዝባዊ ወያኔ ሓርነት ትግራይ ህጋዊነት ሰርተፍኬት ከተሰጠው በኋላ የጠየቅኩት በልዩ ሁኔታ መመዝገብን ሳይሆን በቀደመው ሁኔታ መቀጠልን ነው የሚል ነገር በማምጣት ከዛም ባሻገር ጉባኤ ህጉ መሰረት እንዲያካሂዱ የቀረበላቸውን ጥያቄ ባለመቀበላቸው እነዚህ ሁሉ ነገሮች ታክለውበት የተሰጠውም የጊዜ ገደብ በማብቃቱ በትናንትናው ዕለት ህወሓት ህጋዊነቱ አብቅቷል። የህዝባዊ ወያኔ ሓርነት ትግራይ መሪዎች በአደባባይ የሚያደርጉት መከራከሪያና በኢትዮጵያ ብሔራዊ ምርጫ ቦርድ ሰነድ ላይ ያየናቸው 2 ነገሮች በግልጽ መቀመጥ አለባቸው። የመጀመሪያው የቀደመው ፓርቲው እንዲመለስለት በጠየቀበት ወቅት ህገ ደንብም የአመራር አባላት ዝርዝርም ሌላ ምንም ነገር አላቀረበም፣ ደብዳቤ ብቻ እንዳቀረበ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በልዩ ሁኔታ ለመመዝገብ አዋጁ ከወጣ በኋላም ጥያቄ ባቀረበበት ወቅት ህወሓት ያቀረበው ጥያቄ
ጥያቄው የቀረበው በኢትዮጵያ ብሔራዊ ምርጫ ቦርድ በሕጉ መሰረት በተቀመጠው ማለትም በማሻሻያው በተቀመጠው ሕገ ደንቡን፣ መተዳደሪያ ደንቡን፣ የአመራር አባላቱን ስምና ፊርማቸውን ጭምር አያይዞ አቀረበ። በመጨረሻም በዚህ መሰረት ሕጋዊነቱ ሲረጋገጥለት መጥተው የወሰዱት አመራር ይላል የኢትዮጵያ ብሔራዊ ምርጫ ቦርድ ስማቸውን በግልጽ ባያስቀምጥም አይተው ሰርተፍኬቱን በልዩ ሁኔታ መመዝገባቸውን አረጋግጠው ፈርመው መቀበላቸውን እነዚህም የኢትዮጵያ ብሔራዊ ምርጫ ቦርድ በዝርዝር አስቀምጧል። ይሄ ከሆነ በኋላ ወደ መቀሌ ከተጓዙ በኋላ በልዩ ሁኔታ ለመመዝገብ አልፈለግንም በልዩ ሁኔታ ነው የሚል አላስፈላጊ መከራከሪያ ውስጥ መግባት ብቻ ሳይሆን ከዛ በኋላ የተሰጣቸውን እድል ባለመቀበል ታግደው የ3 ወራት እንደገና አማራጭ ተሰጥቷቸው ይህም የ3 ወራት አማራጭ ግንቦት 5 ማክሰኞ አብቅቷል። ያን መሰረት አድርጎ እንግዲህ በይፋ ተሰርዘዋል። ምናልባትም የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት መግለጫ በማውጣት ጉዳዩን የበለጠ ግልጽ ለማድረግና ውዥንብር ለማጥራት ካልሆነ በቀደመው ደብዳቤ ላይ ከግንቦት 5 በኋላ የህወሓት ህልውና ማክተሙን የሚያረጋግጥ ነው። እስከዛ ባለው ጊዜ ውስጥ ደብዳቤ ጉባኤ ለመጥራት የሚያስችለውን ሁኔታ የተመለከተ ነገር ለኢትዮጵያ ብሔራዊ ምርጫ ቦርድ ካላቀረበ እንደሚሰረዝ ነው የገለጸው። ያን አቅርቧል አላቀረበም የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ወይ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድና ህወሓት ብቻ የሚያውቁት በመሆኑ በተቀመጠው ጊዜ ገደብ ውስጥ ተሟልቷል አልተሟላም፣ ተሰርዟል አልተሰረዘም፣ ያው በጥያቄ የቀረ የነበረ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ግልጽ ያደረገው ህወሓት ምንም አላቀረበም፣ ስለዚህ በይፋ ተሰርዟል። የህወሓት መሰረዝ ዝም በተመለከተ የኢትዮጵያ ምርጫ ቦርድ ወይ የኢትዮጵያ መንግስት በዚህ ጉዳይ ላይ ለመሰረዙ ምክንያት ናቸው ወይስ ራሱ ህወሓት ነው ለመሰረዙ ምክንያት የሚለውን ግልጽ ይመስለኛል። በፕሪቶሪያው ስምምነት መሰረት የኢትዮጵያ መንግስት ወደ ህጋዊነቱ ለመመለስ የኢትዮጵያ የቀደመው አዋጅ ስለማይሰራ ወይ ደግሞ እድል ስለማይሰጥ የአዋጅ ማሻሻያ አድርጎ መልሶ መመዝገብ የሚችልበትን እድል መፍጠሩ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ ያን እድል መሰረት አድርጎ ፓርቲውን ለመመዝገብ መንቀሳቀሱ፣ አሻፈረኝ ብሎ ከህግ ውጭ የሄደበትም ወቅት አግዶትም የ3 ወራት ጊዜ ሰጥቶ ሁኔታዎችን መመልከቱ፣ በዛ ጊዜ ውስጥም ምላሽ በመጥፋቱ እንግዲህ በይፋ ተሰርዟል። በልዩ ሁኔታ ለመመዝገብ አልጠየቅንም ምናምን የሚለው አሁን የኢትዮጵያ ብሔራዊ ምርጫ ቦርድ ባቀረበው ሰነድ ላይ በግልጽ ተመልክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ከመግለጹም ባሻገር በወቅቱ የትኛውን ምዝገባ አደባባይ ይገለጻል በተባለው መሰረት ህወሓት በተመዘገበበት ወቅት የአመራሮቹ ስም ዝርዝርና ፊርማ በአደባባይ ተበትኖም አይተናል። ጥያቄውን አቀረቡ የሚለው ብቻ ሳይሆን በወቅቱ መነጋገሪያ የነበረው ከዚህ ቀደም አንስቼዋለሁ፣ እድሜያቸው ነበር። ጠቅላላ ህወሓትን በአፍላው የተቀላቀሉ ሰዎች 50 ምናምን የሚል እድሜ እዛ ላይ ተመዝግቦ የተወሰነ መቀለጃ እንደነበር አስታውሳለሁ። እንግዲህ ያሉ እድሎች ከ4 ዓመታት በፊት ወደ ቀውስ፣ ወደ ችግር፣ ወደ ትርምስ ውስጥ ሳይገባ በህግና በስርዓት ሁሉን ነገር መልክ ማስያዝ የሚቻልበት እድል እያለ የሆነ ፓርቲ ብልጽግና የሚባል ፓርቲ ይሁን ሌላ ፓርቲ ከመምጣቱ ጋር ተያይዞ በሱ ላይ እንኳን ልዩነት ቢኖር ያንን ልዩነት እነሱም በመሰላቸው ሌላውን በፈቀደው መንገድ ሄዶ ሜዳው የፖለቲካ ሜዳው ተገቢ ፉክክር የሚካሄድበት መሆኑን የማረጋገጥ ምናልባትም ያን ለማድረግ ደግሞ የሚያስችል የበለጠ እድል የነበራቸው ምክንያቱም በጸጥታ መዋቅሩ በተለያዩ ቦታዎች ላይ በአብዛኛው እነሱ ናቸው በሚባልበት ደረጃ የነበረ ስለሆነ በክልል መዋቅሮችም በፌደራል መዋቅሮችም ውስጥ ቀላል የማይባል ደጋፊዎቻቸውና ተወካዮቻቸው የድጋፍና የተወካዮችነት መሰረቱ አይሸነፉም ተመልሰው መንግስት ይሆናሉ የሚል እምነት ጭምር ባለበት ሁኔታ እንጂ በዓላማ መቼም ቲፒኤልኤፍን ዓላማ ይዞ በተለይም ከሌላ አካባቢ የሚደግፍ ሰው ይኖራል ብዬ ባስበው ሊሆን የሚችል ነገር አይመስለኝም።
እርግጥ ነው በተለያየ መንገድ አንዳንድ ሰዎች አንዳንድ ነገር የሆነ ነገር ስሰማ በግሌ ብሽቅ የሚያደርገኝ ነገር አለ። ያው ከሰዎች ጋር በተለያየ መንገድ ስንገናኝ አንድ የኢህአዴግ አባል ድርጅቱን መጥቀስ ይቅርብኝ፣ አንድ የቲፒኤልኤፍ ሀዘን ላይ ምናምን የቲፒኤልኤፍ ሰዎች ሀዘን ላይ ምናምን ተገኝተው እንግዲህ ቲፒኤልኤፍ ከሄደ ወደ 5 ዓመት አልፎታል። መልሶ መንግስት ይሆናል ብለው ተስፋ አድርገው ቢጠብቁትም ተስፋቸው መክኖ ህወሓት እየተፈረካከሰ ባለበት ሰዓት ኢትዮጵያ ውስጥ በተለይ አዲስ አበባ ከተማ ውስጥ የሚታየው የልማት እንቅስቃሴ ጋር ተያይዞ ይህን ነገር እኮ ቢላሉ ሰውየው መለስ ጀምሮት እኮ ነው የሄደው። ሰማይ ቤት ነው የጀመሩት። ለቲፒኤልኤፍ ላለ ታማኝነት ሲባል የሚካሄድበት ርቀት ቲፒኤልኤፍ ቤተመንግስቱን ለቆ ቲፒኤልኤፍ ሁሉን ነገር አጥቶ አንዳንዱ ለመገበር ያለውን እንትን እስከ መቼም ድረስ የሚተው አይመስልም። እና እንደዚህ አይነትም ሰዎች ማዕከላዊ መንግስቱን ለቆ በጦርነትም ተሸንፎ ትርጉም አልባ ከሆነም በኋላ ምንድን ነው የሚሰግዱለት በተለያየ መዋቅር ውስጥ ያሉ ሰዎች ዛሬም ጭምር መኖራቸውን ስናይ እርግጠኛ ሰው ስልጣን ላይ አይደሉም አሉ። አሁን ማለት ለቲፒኤልኤፍ በአይናቸው የሚያዩትን የሚዳስሱትን እውነት ለሌላ ሰው ለመስጠት እንትን የሚሉ ሰው ማለት ነው። እና ቲፒኤልኤፍ በመንግስት መዋቅር ውስጥ በተለይም በጸጥታ መዋቅር ውስጥ በደንብ ኃይል ስለነበረው ነገሮች እርሱን ወይ ደግሞ የሌላውን መብት ትርጉም ባለ ሁኔታ ደፍጥጦ የሚኬድ ነገር ቢኖር የሌላውንም ድጋፍ ጭምር መሰረት አድርጎ ነገሮችን መከላከል ማቆም የሚችልበት እድል ሰፊ ነበር። ነገር ግን ቤተ መንግስቱን ካልተቆጣጠሩ ጫፍ ካልሆኑ የዘረፋ የስልጣን አምሮታቸው አይሞላም የሚል ነገር ስላለ የሄዱበት መንገድ ግልጽ ነው እና ይሄ ቡድን የነበሩ እድሎችን ዘግቶ ወደ ግጭት ወደ ቀውስ ኢትዮጵያ ሳትሄድ ያ ሁሉ እልቂት ያ ሁሉ ውድመት ሳይመጣ ችግሮችም ካሉ ችግሮችን ለመፍታት ያለው እድል ክፍት ስለነበር ውዝግቡም ከተፈጠረ ውዝግቡን ለመፍታት በሃይማኖት አባቶችና በአገር ሽማግሌዎች የተደረጉትን ጥረቶች ሁሉ ደፍጥጦ እንዴት እንደሄደም እናስታውሳለን። እና ይሄ ቡድን አሁን ህገ ወጥ መሆኑ በይፋ ታውጇል። ህገ ወጥ መሆኑ በይፋ መታወጅ እንደ ፓርቲ ካሁን በኋላ ህዝባዊ ወያኔ ሓርነት ትግራይ ነኝ ብሎ መንቀሳቀስ አይችልም የሚለውንም ይጨምራል። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ባወጣው 3 ገጽ መግለጫው ላይ በአዋጁ 1162/2011 መሰረት አንቀጽ 99 ተፈጻሚ መሆን አለበት ይላል። ያ ማለት እንደ ህወሓት ሆኖ መንቀሳቀስ አይችልም፣ የህወሓት ሀብት ንብረት ይወረሳል ማለት ነው። አስቀድሞ በቀደመው እንትን የተወረሰ ይመስለኛል። በስምምነቱ መሰረት የተመለሰና በባንክ ያለ ገንዘብ ወይ ደግሞ አዲስ አበባ ከተማ ውስጥ በተለያየ ቦታ ያሉ ንብረቶች ካሉ የኢትዮጵያ መንግስት ወይ ደግሞ የሚመለከተው አካል ያን የመውረስ ስልጣን አለው በህጉ። ያንን ትግራይ ውስጥ መቀሌ ውስጥ ተፈጻሚ አሁን መንግስት ያደርጋል አይመስለኝም። እዛ ሳይጠጋም ነገሮችን ከርቀት እየገመገመ ያው በህወሓትነት እነሱ መቀጠላቸው አይቀርም፣ መግለጫ ማውጣታቸው የሚጠበቅ ነው። ብዙዎች እየቀለዱ ነው። እንደውም ምን ብለው መግለጫ እንደሚያወጡ ሁሉ አስቀድመው እየጻፉ ነው።
እኛ ሰርቲፊኬታችን የትግራይ ህዝብ ነው ምርጫ ቦርድ አይደለም ሊሉ ይችላሉ ነው የሚሉት። እንደማይሉ ምንም የሚያጠራጥር አይመስልም። እንደሚሉ የሚያጠራጥር አይመስለኝም። ህግ ስለማይገባቸው ታዲያ ሌላውም ከሆነ ሰፈር ተነስቶ የዚህ ብሔረሰብ ፓርቲ ነኝ ብሎ መንቀሳቀስ ማን ይከለክለዋል? ህግና ከሌለ በአንድ ሀገር ውስጥ ህግና ስርዓት ከሌለ በህግ ማንተዳደር ከሆነ እነሱ ወደ ኢትዮጵያ ማዕከላዊ መንግስት ስልጣን በመጡበት ወቅት ኢህአፓ፣ መኢሶን ምናምን የተባሉት ፓርቲዎች ለምን ታዲያ የዛን ጊዜ ህግ ያልሆኑም? ዝም ብሎ የህዝብ ይሁንታና የሆነ ሰፈር ላይ ፈቃደኝነት ከሆነ ያው ከህወሓት ጋር የምክንያት ክርክር ማድረግ የሚቻል አይመስለኝም። በተለይ ደግሞ አሁን ቆሞ ከቀረቡ ቡድን ጋር የምክንያት ክርክር ኢትዮጵያ ውስጥ ማድረግ ከማይቻልባቸው ነገሮች አንዱ እሱ ይመስለኛል። ምንድን ነው አሁን እዚህ ደረጃ ላይ ከተደረሰ በኋላ ቲፒኤልኤፎች ምን ያስባሉ ነው? የተሰጣቸውን እድል ለምን መጠቀም አልፈለጉም? ህጋዊነቱን በዛ መልክ ቢያገኙ ለመወዛገብና ሌላ ፍላጎታቸውን ለማሳካት ያላቸው እድል ጠባብ ስለሆነ ለመወዛገብ ከዚህ ቀደም ምርጫን ምክንያት አድርገው ወደ ግጭት እንዲሄዱ ሁሉ አሁን ደግሞ ምዝገባን ምክንያት አድርገው ወደ ግጭት ለመሄድ ያላቸው ፍላጎት ማሳያ ተደርጎ ይወሰዳል። አሁን ኢትዮጵያ ውስጥ ያለው ሁኔታ ወደ ግጭት ለመሄድ ለነሱ የሚጠቅማቸው ነው ወይ የሚለውን አይኑን ገልጦ ለሚያይ ነገሮችን ለሚመረምር እነዚህ ሰዎች ጤነኞች ናቸው ወይ የሚል መልእክት ያስተላልፋል። መጠየቁ የሚጠበቅ ነው። ጤነኞች ናቸው ወይ የሚል ግን ብዙ ጊዜ ሲታመሙ ስላየን ምናልባት ተሽሏቸው የሆነው የሚል ነገር ካልሆነ በስተቀር ከዚህ ቀደም ያደረጉትን ዛሬ ለመድገም ያላቸው እድል ሰፊ ነው። አቶ ጌታቸው ሰሞኑን በሰጡት ቃለ ምልልስ ላይ እኮ ግልጽ አድርገውታል። የሚያነቡት ምኞታቸውን ነው። ተጨባጩ መሬት ላይ ያለውን እውነት አይደለም። የስንዴ ዋጋ ረከሰ ወተወደደ፣ መንገድ ተዘጋ ተከፈተ፣ ይሄ እንዲህ አይነት ነገር በኢትዮጵያ ውስጥ በተከሰተ ቁጥር ይሄ መንግስት አለቀለት የሚል የምኞት ትንተና ውስጥ የሚገባ ቡድን መሆኑን ግልጽ አድርገዋል። ከ3 ወር በላይ እድሜ አይኖረውም ብለን 2012 ላይ ገምግመናል አሉ። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። አብሬያቸው እኮ ነበርኩ። 2012 የነበረን ትንታኔ ምን እንደሆነ እኮ በግልጽ መነጋገር አለብን። ማዕከላዊ ኮሚቴ አባላት አለሁን ስራ አስፈጻሚ ያደርጓቸው በይፋ ቻሌንጅ አደረጉን። ሁሉንም ታውቃላችሁ እያለ እናንተ ይዛችሁ ልትጠፉ ነው ያሉን። ጎበዝ ልጆች ናቸው። አሁን ከኔ የተለየ አቋም ነው ያላቸው፣ ግን ቻሌንጅ አደረጉ። ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁሉ ሁኔታዎች ሁሉ ተአላ ብሔር ብሔረሰብ ያመጻል። ስለዚህ የምናረጋው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ ያቀሩት ኢንተርፕራይዝ እኮ ነው። ከ3 ወር በላይ እድሜ አይኖረውም በሚል ምን ማለት ነው? ይሄን ለማንም ግልጽ ነው። ከ3 ወር በላይ እድሜ አይኖረውም በሚል ወደ ግጭት ወደ ጦርነት ለመግባት ያለን ፍላጎት የሚያሳይ ነገር ነው። ያው አቶ ጌታቸው ሁሉን ነገር አልነገሩንም፣ ግን ካለው ሁኔታ ከቀደሙትና ካለፍንባቸው ነገሮች ተነስተን ጦርነቱ መቼ፣ እንዴት፣ ማን፣ ለምን የሚለው የበለጠ እየተገለጠ የመጣበት ነው። ስለዚህ ትንተናቸው
በምኞት ላይ የተመሰረተ ሳይሆን በተጨባጭ ነገር ላይ የተመረኮዘ ባለመሆኑ ዛሬም ተመሳሳይ እብደት ውስጥ ሊገቡ ይችላሉ። የቀደመው ጦርነት ከመነሳቱ ከ2 ወራት በፊት ዶክተር ደብረጽዮንን ያገኙ አንድ ሰው በአጋጣሚ በዚህ ጉዳይ ላይ እያወራኋቸው ነበር። የነበረውን እንቅስቃሴ ስለማውቅ አሉ ትናንት ለሚያወኝ ይሄ ነገር በጣም አደገኛ ነው። ጦርነት ከተነሳ ሻዕቢያም ይገባበታል። ስለዚህ ይህን ነገር ወደ ግጭት እንዳይሄድ ጥረት ማድረግ አለባችሁ የሚል ሐሳብ ሰጠሁት። በፍጹም ሻዕቢያ አይገባም። አንደኛ ሻዕቢያ አይገባም፣ ሁለተኛ በ2 ሳምንት ውስጥ ነው እኛ አዲስ አበባ የምንደርሰው። ጦርነቱም በ2 ሳምንት የሚያልቅ ጦርነት ነው በሚል ከእውነታው ጋር ወይ ደግሞ ከተጨባጩ ነገር ጋር ተቃርኖ ውስጥ ያለ በምኞት ላይ ተመረኮዘ ትንተና ውስጥ የገቡበት ሁኔታ እንደነበር እንግዲህ ያኔ የመጀመሪያው ጦርነት ከመካሄዱ በፊት በ2 ሳምንት እንጨርሳለን ብለው ይሄ በአካል ያገኟቸው ዶክተር ደብረጽዮንን ያነጋገሩ ሰው የነገሩኝ ነው። የህወሓት ማዕከላዊ ኮሚቴ አባል የሆኑ ሰው በተለያዩ ሚዲያዎች ላይ ወጥተው ተናገሩትም እናስታውሳለን። ሚሳኤል አለን እናዘንብባቸዋለን፣ በቀናት ውስጥ እንቆጣጠራቸዋለን ብሎ ይፎክር ነበር ብለዋል። መሰረታዊ የሆነ ከሆይ ሆይታ ያለፈ ከጭፈራ ያለፈ ከስብሰባ ያለፈ ከፉከራ ያለፈ የስነ ልቦና ዝግጅት አልተደረገም። ምንም ሳንዘጋጅ አናቱ ላይ እናደርሰዋለን፣ በ3 ቀን እንጨርሰዋለን። ትግራይ ያለው ስትራቴጂክ ሚሳይል ምናምን አያውቁትም። ትግራይ ያለው አጠቃላይ መሳሪያዎች አናታቸው ላይ እናፈሳቸዋለን የሚል የማይረባ ፉከራ የዶክተር ደብረጽዮን ፉከራ ተይዞ በባዶ ምንም በሌለው በባዶ ወደ ጦርነት ገብተናል ማለት ነው። አሁን ሚሳኤሉ የለም፣ ሰሜን እዝ የለም፣ የሚተማመኑበት የሰሜን እዝ መሳሪያ ህወሓት የለም። ግለሰቦች አሉ። እንደ ቡድን ከዳር እስከ ዳር አብሮ የቆመ ህወሓት ተፈነካክቷል፣ ተበትኗል። በእንደዚህ አይነት ሁኔታ ውስጥ የኃይል ሚዛኑ አሰላለፉ አጠቃላይ በግልጽ በሚታወቅበት ሁኔታ ውስጥ ምን አይነት እብደት ነው የሚለው ያው ሲያብዱ ስለቆዩ ባሰባቸው የሚል ነገር ካልሆነ ማበዳቸው የሚገርም አይሆንም። ግን የነሱ እብደት በህዝብ በሀገር ላይ ከዚህ ቀደም ያደረሰው ጉዳትና ተጽዕኖ በግልጽ የሚታወቅ ነገር ስለሆነ ተጨማሪ ጉዳት ተጨማሪ ቀውስ እንዳይፈጠር ከተፈጠረም ደግሞ በአጭር ጊዜ እልባት ለመስጠት መንግስት ኃላፊነት አለበት። ዛሬ እነሱ ግምገማ ያኔ እኛን ከሻዕቢያም ፋኖም ከመንግስት ጋር ሆነው ወቅተውናል። አሁን ደግሞ ሻዕቢያና ፋኖ ከመንግስት ጋር ተጣልተዋል። አሁን ፋኖን አለ ብለው መቼም ሊጠሩት የሚችሉ አይመስለኝም ግለሰቦች አሉ። ኦነግ ያኔም ደጋፊያቸው ነበር ኦላ። አሁን ኢትዮጵያ መንግስት ያለበት ሁኔታ ከጊዜ ወደ ጊዜ የተመጠ ምንድነው የሚታዩ እርምጃዎችን የጸጥታ ተቋማቱ አካባቢ የተሰሩ ስራዎችን በቴክኖሎጂ ረገድ የሚደረጉ እመርታዎችን በሌላ በኩል በአንጻሩ እነሱ ላይ የደረሱ መፈረካከሶችና አጠቃላይ ጉዳቶችን እነዚህን ገምግሞ የጥይት ድምፅ ሳይጮህ ምንም በሌለበት ውጤቱ ምን እንደሚሆን ለማንም ግልጽ ነው። የተራራና ሸጥ መቧጠጥ አይደለም፣ በአጭር ጊዜ ውስጥ የሚያበቃ ጦርነት የሚል እየሰማን ነው። እንግዲህ
አላስፈላጊ እንትን ውስጥ በግል ግምገማዬ ይህ ጦርነት ከቲፒኤልኤፍ ጋር ከተጀመረ ኤርትራ ተስባ ትገባለች፣ ሁሉ ጉዳይ ወደ ኢትዮጵያና ኤርትራ ግጭት ሊያመራ ይችላል የሚል እንደዚህ አይነት እምነት ነው ያለኝ። ነገር ግን ለጉዳዩ ቅርበት ያላቸው ኤርትራ ላትገባ ትችላለች፣ እዛው ቲፒኤልኤፍን እዛው መጨረስ የሚቻልበት ሁኔታ የተራረፈውም ማለት ነው። እንደዛ አይነት ግምገማ ነው። ኤርትራ እንዲህ አይነት ራሱን ለአደጋ የሚያጋለጥ ሁኔታ ውስጥ አይገባም የሚል ግምገማ ያላቸው ሰዎች አሉ። ያ ከሆነ የትግራይ ህዝብም ለአንዴና ለመጨረሻ ጊዜ እፎይ የሚልበት የኢትዮጵያ ህዝብም ዘላቂ እፎይታ የሚያገኝበት ሁኔታ ይፈጠራል ማለት ነው። እነዚህን ሰዎች በሰላም ስምምነቱ መሰረት ያገኙትን እድል ዘግተው ተመልሰው ቀውስ መከራ ህዝብ ላይ ለማድረስ የሚንቀሳቀሱ በመሆናቸው ያው መንግስት ኃላፊነቱን ይወጣል ተብሎ ይጠበቃል። ያው በዚህ በቀደመው ጦርነት ጋር ተያይዞ ያው ትግራይ ውስጥ ከደረሰው ጉዳቱ አንዱ የሴቶች መደፈር መሆኑ ብዙ ጊዜ ተገልጿል። ይህም በተመለከተ አቶ ጌታቸው ሰሞኑን የሰጡትን መግለጫ የቲፒኤልኤፍ ደጋፊዎች አንዳንዶቹ ከመጠን በላይ ነገሩን ሲሉ በጣም ነው የገረመኝ። ሁል ጊዜ ራስህ ትክክል ሆነ እንዴት እንደምትቀጥል አይገባኝም ለአንዳንዶች። ትግራይ ውስጥ አማራም ውስጥ አፋርም ውስጥ የሴቶች መደፈርን ዜና ሰምተናል። የትግራዩን በተመለከተ የትግራይ ጊዜ አስተዳደር በነበረበት በትግራይ ጊዜ አስተዳደር ከዩኒቨርሲቲዎች ጋር በጋራ አስጠናሁት ብሏል። በአማራም በአፋርም በአጠቃላይ ደግሞ ትግራይንም ጨምሮ ደግሞ የኢትዮጵያ መንግስትና የሚመለከታቸው በተለይም የኢትዮጵያ ሰብዓዊ መብት ኮሚሽን ጥናት ማድረግ አለባቸው። ምንድን ነው የተፈጸመው? ምን ያህል ሴቶች ናቸው የተደፈሩት? እነማን ደፈሯቸው? ለምን ደፈሯቸው? የደረሱ ጉዳቶች፣ እነዚህም በዝርዝር ማውጣት ነው። አሁን የአቶ ጌታቸው ሰሞኑን በሰጡት መግለጫ በ10 ሺዎች ተደፍረዋል። በዩኒቨርሲቲዎች ደረጃ በተደረገ ጥናት 76% ሴቶቹ የተደፈሩት በኤርትራ ወታደሮች ነው የሚል መግለጫ ሰጡ። ቀደም ሲል እንዳልኩት ይህንን የደረሰውን ጉዳት በተመለከተ በደንብ ሌሎች አካላትም ገብተው ምርመራ አድርገው ተጠያቂነት መረጋገጥ አለበት ብዬ አምናለሁ። በአማራም በአፋርም በሁሉም ጋር የተፈጸሙት ነገር ግን አሁን እነሱን በመረጃ ደረጃ ያነሱት ነገር ላይ 76% በኤርትራ ተፈጸመ፣ 4% በሌሎቹ ኃይሎች ተፈጸመ የሚል ነገር በማንሳታቸው ኤርትራን ጋብዞ ያስደፈረው ብልጽግና መንግስት ስለሆነ የእሱን ኃጢአት ለመሸፈን ነው ወይ የሚል መከራከሪያ የሚያቀርቡ ሰዎች አይቼ በጣም ገርሞኛል። ዛሬ ላይ ቆመው ዛሬ ባለንበት ሁኔታ ላይ ሆነን ያሉ ሁኔታዎችን ገምግመው ጦርነቱ ማን ለምን ዓላማ እንዴት እንደጀመረው ግልጽ አይደለ እንዴ? ኤርትራን የጋበዘው ብልጽግና ነው ወይስ ህወሓት ነው? ጦርነቱ እኮ እንዳይጀመር የኢትዮጵያ መንግስት እኮ ምንድነው ደጅ እኮ ጠና እኮ ከመጠን በላይ ተለማመጠ እኮ። ሚሳኤል ኤርትራ ላይም በመተኮስ ኢትዮጵያ ሰሜን ዕዝንም በማጥቃት ጦርነቱ ማን እንዴት እንደጀመረው ግልጽ በሆነበት ሁኔታ ውስጥ ጦርነቱ መጀመር ጦርነቱ ሲጀመር ምን እንደሚከተል መገምገም የማይችል የሚከተለውን አደጋ ያላጤነ ኃይልና ቡድን ባስከተለው ጦርነትና በደረሰ ቀውስ ዛሬም የሆነ ኃይል ላይ እንትን እያሉ መቀጠል ይቻላል እንዴ? የመጀመሪያ ጤነኛ የሆነ ሰው ጥላቻውን አምቆ እውነተኛ ኢትዮጵያ ውስጥ ለደረሰ ነገር ምን ተፈጠረ፣ ማን ምን አደረገ የሚለው በንጹህ ሕሊና መመርመር ነው። ከዛ በኋላ ተጠያቂነት መረጋገጥ አለበት።
ማን ነው ጦርነቱን የጀመረው? ለምንድን ነው ጦርነቱ የተጀመረው? በ3 ወር ይወርቃል የሚሉት መንግስት፣ ብሔር ብሔረሰቦች ተነስተውበታል የተባለ መንግስት በቀላሉ እንጥለዋለን እንፈነግለዋለን ብለው ጦርነት ጀምሮ ህዝብ የፈጁ ኃይሎች እያሉ ዛሬም የሆነ አካል ላይ የፌዴራል መንግስት ብልጽግና እየተባለ እያላዘኑ መቀጠል ይቻላል? እውነተኛ ለችግሩ መፍትሄ ነው እየተፈለገ ያለው? አሁንም እንዳልኩት ምርመራ ይደረግ በደንብ። የምንሰማው እኮ ራሱ መንግስት እኮ የትግራይ ክልል አስተዳደር እኮ ባስጠናው ዩኒቨርሲቲዎቹ ባጠኑት ጥናት እኮ ቀሪው 24% እኮ የቲዲኤፍም ድርሻ እኮ ነው። የትግራይ ኃይሎችም የትግራይ ሴቶችን ደፍረዋል። ጥናቱ ላይ የተቀመጠ ነገር አላወጡትም። ያሉ መረጃዎች ይህን የሚያሳዩት። ያ ብቻ አይደለም። ከ17 እስከ 23 ዓመት ያሉ ሴቶችን በትግል ውስጥ ለመዋጋት ጭምር የወጡትን የደፈሩ ኮሎኔሎችና ጀነራሎች ህወሓት ሰራዊት ውስጥ አሉ። ይህን የበለጠ ቅርብ ስለሆናችሁ ታውቁታላችሁ፣ ትሰሙታላችሁ። አደባባይ ግን ሊወጣ አልተፈለገም። ስለዚህ ማንም በንጹሃን ላይ ያደረሰውን ነገር በተመለከተ በደንብ ተመርምሮ ተጠያቂነት መረጋገጥ አለበት የሚለውን ማንም ጤነኛ ሰው እንኳን ኢትዮጵያዊ አይደለም ሰው የሆነ ሁሉ የሰው ልጅ ላይ በሚደርሰው ነገር ያመዋል። ለፕሮፓጋንዳ የሚሰሩ ስራዎችና በተጨባጭ ያሉ ነገሮች መለየት አለባቸው። ሁሌም ከቲፒኤልኤፍ ባህሪ ከቲፒኤልኤፍ ነገሮች ተነስተን ሰዎችን ለማስቆጣት ሰዎችን ወደ ጉያው ለማስገባት የሚያነሳቸው በርካታ ጉዳዮች ስላሉ እውነትና ውሸቱን ለመለየት የሚያስቸግር ቡድን በመሆኑ በወቅቱ አንዳንድ የሚሰጡ መግለጫዎች ላይ ግላችን ብዙዎቻችን ጥርጣሬ ነበር። ሴቶች አይደፈሩም አይደለም፣ ሴቶቹን መደፈር ተመርኩዞ የሚወጡ መግለጫዎች ተደረገ የሚባለው ነገር ለምን አደረጉ የሚባሉትስ ጤነኞች ናቸው የሚሉ የሚያስነሱ ጥያቄዎች አሉ። አሁንም ይመርመር። ግን ምንም ይሁን ምን ማንም ያደርገው ለዚህ ሁሉ ምክንያት የሆነው ተመልሶ ቤተ መንግስት ለመግባት ኢትዮጵያ ውስጥ ዘረኝነትን አስፍኖ ስልጣን ተቆጣጥሮ ሲዘርፍ የነበረ ቡድን መልሶ የዘረፋና የዘረኝነት ዘመኑን ለማደስ ባደረገው ነገር መሆኑ ከአካባቢ ስሜት ወጥቶ ከጥላቻ ወጥቶ በቀን ልቦና የሰለባዎቹ ጉዳይ የሚያስጨንቀው ሰው ይህን ነው ማድረግ ያለበት። አንድ የሆነ ቡድን ላይ ህመም ካለብህ እዛ ላይ ዘላለም እንትን ማለት ለተቆረቆሩት ወይ ደግሞ ሰለባ ለሆኑት ማዘን አይደለም። ያንተን ብሶት ያንተን ጥላቻ በሌላው እንትን ላይ መግለጽ አስፈላጊ አይደለም። ማንም ይፈጽማን ወንጀል ነው፣ ነውር ነው፣ መወገዝ አለበት። በሌላም በኩል ደግሞ በትክክለኛ መንገድ ጥናቶች ተደርገው ሁሉም በድርሻው መልክ በድርሻው በኃላፊነት ደረጃ መጠየቅ አለበት። ጀነራሎቹና ኮሎኔሎቹ በዋናነት ደግሞ እነሱ በኃላፊነት ላይ ሆነው ያደረጉት አሁን የመድፈር ጉዳይ አይደለም። ጉዳያችን ወጣ ብለው አረገዝን ያሉ ሴቶችን በተመለከተ ደግሞ እርምጃ የተወሰደባቸው መኖራቸውም ተሰምቷል። በጣም ዘግናኝ ነገር ነው የታለፈው። ይህን ያደረገና በእንዲህ አይነት ቆሻሻ ነገር ውስጥ ያለፈ ቡድን ዛሬ ደግሞ ለሌላ ቀውስ ለሌላ ጦርነት ሲዘጋጅ እረፉ ብሎ እዛ ላይ ማተኮር እንጂ ራስን ህመምና ጥላቻ እንትን እያሉ በቀጠል ለማንም የሚጠቅም አይደለም። አንዳንዴ ኢትዮጵያ እንትን ውስጥ በጣም የሚገርመኝ የሆነ ነገር ላይ አንዳንዱ ሰዎች ያነሱትን ምሳሌ መጥቀሱ አስፈላጊ አይደለም፣ ግን አስገራሚ እየሆነ ነው ማገኘው። ስለዚህ አቶ ጌታቸው
በሰጡት መግለጫ ላይ ስህተት የሆነ ነገር ካለ ተገቢ ያልሆኑ ጉዳዮች ካሉ እነዛን መሰረት አድርጎ መከራከር ነው። አብዛኛው እኮ የምናውቃቸው ነገሮች ናቸው። አዲስ ነገር አይደለም። በቀደም ያልኩት ነገር ነው። አቶ ጌታቸው ሚስጥር አወጡ ወይስ መረጃ ሰጡ የሚል ነገር ነው። ሚስጥር የሚባለው ነገር የሆነ ተደብቆ ለቀጣይ ወንጀልም ይሁን ለሌላ ተግባር ለመቀጠል ያ ነገር በመጋለጡ የሚከተል አደጋና ውጤት የሚኖረው ከሆነ ማለት ነው። የሆነ ዘመን ላይ የተፈጸመ ነገር ነው። በዛ ዘመን የተፈጸሙ ጉዳዮች በዛ ዘመን ስለ ባለፉት 4 ዓመታት እነዛ ጉዳዮች በፉከራ በስልጣን አምሮትም ይሁን በሌላ ተመልሰው 4 ኪሎ ለመግባት ብለው ያደረሱት ነገር ያስከተለውን ውጤት የተሳሳተ ግምገማቸው ያደረሰውን ጉዳት ገምግሞ አሁንም ከእንደዛ አይነት ሁኔታ ውስጥ ያልወጡ ተመልሰው ሀገሩን በተለይ ደግሞ ትግራይን ወደ ቀውስ እየከተቱ ስለሆነ በሚል ስለነዚህ ግለሰቦች አጠቃላይ ኢትዮጵያንም ዓለምንም ሁሉም ነገር እንዴት እንደሚቃኙ የሰጡትን መረጃ ነው የተንተና ትክክል ነው ትክክል አይደለም ብሎ አስተያየት መስጠት ተገቢ ነው። እስከዛሬ እኛ የምናምንበትን ወንጀሉን ለፌደራሉ መንግስት የሰጠነውን ነገር ሁሉ ያናፈረሰብን የሚባል ነገር ከሆነ ንስሐ ገብቻለሁ እኮ አሉ። በተመሳሳይ መንገድ ሄዶ ተመሳሳይ እልቂት እንዲፈጠር የሚሰራ ቡድን አለ። ስለዚህ ያንኛውን መንገድ በአጉል ትንተና በስልጣን አምሮትና በሌላ የሚፈጸሙ ነገሮች የሚያስከትሉትን አደጋ አይተው የትግራይን ህዝብ ለመታደግ እውነቱ መገለጽ አለበት ብለው አመኑ። እውነቱ መገለጹ የትግራይን ህዝብ አይጠቅምም? ጥያቄ ውስጥ የሚገባ ነገር አይመስለኝም። ይሄንን ሰምቶ ስለነዚህ ሰዎች ስለዚህ ቡድን የበለጠ ተጨማሪ ግንዛቤ የማይኖረው ምን እያሰቡና ፍላጎታቸው ምን እንደሆነ የማይረዳ ሰው አለ ብዬ አላምንም። ባንክ ዘርፈው ወደ ግል ኪሳቸው የኮምቦልቻን ባንክ ዘርፎ ዛሬ ቲዲኤፍ ብለው ካምፕ ውስጥ የተቀመጡ አካላቸውን ያጡ ልጆች ዊልቸር ገዝተውላቸዋል፣ ክራንች ገዝተውላቸዋል። እንደዚህ ገንዘብ የዘረፉትን ጀነራል ኃይለሥላሴ ግርማይ ወዲም ቤቴ እንዲህ አይነት ነውረኛና ወንጀለኛ ቡድንን ኃጢአቱ ነውሩ ሲጋለጥ ለምን በአማርኛ ተገለጠ ነው? ለምን በፋና ላይ ወጣ ነው? ኢትዮጵያ ውስጥ የሚፈጸም ነገር ነው። በየትኛውም ቦታ ይገለጥ። ውሸት ነገር ካለ ይሄ ነው የተባለ ውሸት ነው ማለት ነው። ከሆነ አዙሪት ውስጥ መውጣት አለ የሚፈልገው። ከሆነ አዙሪት ውስጥ ለመውጣት ሁሉም ሰው ሰክኖ እኮ ማየት ያለበት። ዋና ተዋናዮቹ ብቻ ሳይሆን በሚዲያም በምንም ያለው ሰው ከራሱ ፍላጎት ከራሱ ስሜት ባሻገር ይሄ ነገር እንዴት ያበቃል በሚል ነገር ውስጥ መግባት አለበት። አብይ ቤተ መንግስት እስከ ያለ የኢትዮጵያ ችግር አይፈታ ምኞት ነው። በምኞት ብዙ ተባለ። ጠቅላይ ሚኒስትሩ ደግሞ ሌላ ዓለም ውስጥ ነው ያሉት። 3 ወር የተባለው መንግስት 3 ወር አሁን ህወሓት ብቻ አይደለም ሁሉም እንደዛ ነበሩ። አበቃለት ነው ገና ሲቀመጥ ጀምሮ አበቃለት ነው። አሁን መቼም ዛሬ ላይ ቆሞ ማሰብ የሚችል መመርመር የሚችል ማገናዘብ የሚችል አበቃለት የሚል ያው በራሱ ዓለም ውስጥ የሚቃዥ ቅዠት ነው። እንደዛ ካልሆነ በእንደዛ ደረጃ ዛሬ ላይ ቆሞ ስለዛ የሚያወራል ብዬ አላምንም። ስለዚህ መፍትሄ ለማምጣት ጥላቻን ከውስጥ ማውጣት ነው። ለችግሩ መፍትሄ የሚያመጣ ከሆነ በመፍትሄው ረገድ ላይ የሚደረግ ረበረብ ነው ለሁሉም የሚጠቅመው።
ወንጀልን ሸፍኖ ኃጢአትን ደብቆ የኛ ብቻ ተብሎ የኛ ኃጢአት አደባባይ ይገለጥ ተብሎ መፍትሄ ቢመጣ ጥሩ ነበር። ግን መፍትሄ አልመጣለ። ችግሩ ቀጠለ። ለችግሩ እልባት ለመስጠት መንቀሳቀሱ ለሁሉም ይጠቅማል። በአጠቃላይ መውጫ ፍለጋ ላይ ማተኮሩ ለሁላችንም ይጠቅማል። ችግሮቹ ምንድናቸው? የችግሮቹ ባለቤቶች እነማን ናቸው? ችግሩን ለመፍታት ምን ያደርግ? በዛ ውስጥ የምጠላው ላየው የማልፈልገው ቡድን ይሆን ግለሰብ ለችግሩ መፍትሄ በማምጣት ረገድ ሚና ካለው መውጣት የምንፈልገው ከችግሩ ከመከራው ከሆነ የህብረተሰቡ ስቃይ ሰቆቃ እንዲያበቃ ከሆነ የኔ ምኞት የኔ ፍላጎት ሳይሆን ሀገር ህዝብ ከመከራ በሚወጣበት ሁኔታ ላይ አስተዋጽኦ የሚኖረው አካል ተገቢ ሚናው እንዲጫወት ሁሉም ኃላፊነቱን በአግባቡ እንዲወጣ ግዴታውንም እንዲፈጽም በዛ ረገድ መደረግ ያለባቸው ነገሮች መከወን ነው። ምናልባት አሁንም ከዚህ ከቀረው ከዋት ቡድን ወደ ግጭት እገባለሁ በዛም የሆነ ነገር ይሳካልኛል ብሎ ተስፋ የሚያደርገውን ቡድን ጋር ተያይዞ ምናልባትም የዛ ደጋፊ ወገኖችም አሁንም ቆም ብሎ ማየት ያለባቸው ምናልባት የዶክተር ደብረጽዮን ገጸ ባህሪ እሱ ራሱ ጥናት ያስፈልገዋል። ምናልባት የቆዩ ሰው ናቸው በህወሓት ትግል ውስጥ። አንዳንዶቹ ከግንዛቤ እጦት ምናምን ጋር ተያይዞ ከዚህ ከግብርና ከምናምን ሄደው እዛው እንትን ያሉ ሰዎች ያው ለአቅመ አዳም ምናምን ከደረሱ ምናምን በኋላ ያው ፊደል የጀመሩ ሰዎች ረስርሶ አይገባም የሚባል ነገርም አለ። እንደዛም ተብሎ የሚጠቀሱ ሰው አይደሉም። ህወሓትን በአፍላ ሲቀላቀሉ አዲስ ዩኒቨርሲቲ የ5 ኪሎ ኢንጂነሪንግ ተማሪ እንደነበሩ ነው እንግዲህ ታሪካቸው የሚገልጸው። ከዛ ሄደው ነው ህወሓትን የተቀላቀሉት። ከዛን ጊዜ ጀምሮ በደህንነት መስሪያ ቤቱ በምናምን አልፈው በመንግስት ቢሮክራሲውም በፖለቲካ አመራር ውስጥም የቆዩ ሰው ናቸው። ምናልባት የሆነ ቦታ ላይ 93 ዓመተ ምህረት አካባቢ ህወሓት በተሰነጠቀበት ወቅት ወደ አንጃው ወይ ደግሞ ወደ ተባረሩት ወደ አቶ ስዬ አዘን ብለዋል በሚል ከደህንነት መስሪያ ቤቱ ተነስተው የሆነ ዞን አስተዳዳሪ ሆነ መወሰዳቸው ተገልጿል። በነገራችን ላይ ዞን ሲባል ወደ ሽሬ አካባቢ ይመስለኛል የሄዱትና በቀደም አቶ ጌታቸው የጉዳዩን ወደ አካባቢ ለመመንዘር የሚሞክሩ አካላትን በተመለከተ በዛ ለማትረፍ ይፈልጉ ናቸው እንጂ ጉዳዩ የአካባቢ ጉዳይ አይደለም። እነዚህ ኃይሎች የትኛውም አካባቢ ወኪል ሊሆኑ አይችሉም ብለው አጋጣሚ ሊቀመንበሩ እኮ የሽሬ ሰው ናቸው አሉ። ምናልባት የትኛው ሊቀመንበር የሚል ነገር ውስጥ ነው በግሌ ስሰማ እንትን ያልኩት። ምክንያቱም እስካሁን ድረስ ረዥም ጊዜ ስንሰማ የነበረው ዶክተር ደብረጽዮን የአድዋ ሰው ናቸው የሚል ነው። ስለዚህ ይሄ ትንሽም ግር ስላለኝ በአጋጣሚ ሰው ጠየቅኩ። አቶ ጌታቸው የሽሬ ሰው ያሉት ማንን ነው? ሊቀመንበሩ ብለው በግልጽ አስቀምጠዋል። ግን ዶክተር ደብረጽዮን የሽሬ ሰው መሆናቸው እስከዛሬ ሰምተን አናውቅም፣ የአድዋ ሰው ናቸው። አሁንም ደግሞ ጉዳዩን የአድዋ ሰዎችን ያው ብድሮ በፊት ከማዕከላዊ መንግስቱ ጋር ደግሞ ኢትዮጵያ ውስጥ ተቃውሞ ሲቀርብባቸው በትግራይነት የሚል ነገር ነበር ህብረተሰቡን ወደ ጉያቸው ለማስገባት ይሞክሩት። አሁን ትግራይ ውስጥ ችግር በተፈጠረበት ደግሞ ጊዜ ባድዋነታችን የሚል ቅስቀሳ እያደረጉ ስለሆነ አሁን ዶክተር ደብረጽዮን የሽሬ ሰው ናቸው እንዴት የሚል ነገር በኋላ እንዳረጋገጥኩትም ዶክተር ማን ነው አቶ ጌታቸው ያሉት አሁን ዶክተር ደብረጽዮንን ነው ይላሉ። አንድ ሰው አለኝ ባሉት መረጃ አንደኛ ትውልዱም እድገቱም ትምህርት ቤት የተማረውም ሽሬ ነው። ስለዚህ የሽሬ ሰው ነው የአድዋ የሚባለው ትክክል አይደለም የሚል ነው። ስለዚህ
እንግዲህ ጉዳዩን በአካባቢ መነጽር ለማየት ለሚሞክሩ ወገኖችም ይህ ጥሩ ነገር ነው ብዬ አምናለሁ። ሰዎቹ ደብረ ጽዮን ፈትለወርቅ ምናምን ብሎ ከዛ አንጻር ነገሮችን ማየት ነው በቃ። ያሰባሰባቸው ጠባብ ቡድናዊ ፍላጎት እንጂ የትኛውም ሰፈር ወይ ደግሞ ቡድን ወኪል አለመሆናቸውን የበለጠ የሚያረጋግጥ ነገር ነው። ግን የአቋማቸው ጉዳይ ደግሞ ብዙ ጊዜ አስገራሚ ነው። ከግጭቱ በፊት ያው ፌዴራል መንግስቱ በአደባባይ ደጅ መጥራቱን እናውቃለን። ውስጥ ለውስጥ ደግሞ የተደረጉ በርካታ ጥረቶች ነበሩ እንደሰማ ነው። ሌላው ቀጥታ የስልጣኔ ምናምን ኩርፊያም ሊሆን ስለሚችል ምክትል ጠቅላይ ሚኒስትር ስፍራ ሁሉ እንዲሰጣቸው ዶክተር ደብረጽዮን አማራጭ ሁሉ ቀርቦላቸው ነበር ነው እንግዲህ አሁን የምንሰማው። አንደኛ ካልሆንኩ የሚል ነገር ማለትም አንደኛ መሆን ወይንም አንደኛውን እኛ የፈቀድነውና የፈለግነው እንጂ የሆነ ሰው እኛንማ እዚህ ግባ እዚህ ውጣ አይለንም የሚል መታበያ የፈጠረው ነገር ነው ማለት ነው። የሆነ ወቅት ላይ ደግሞ በሰላም ምናምን ነገሮችን ለመጨረስ ያላቸውን ፍላጎት ይገልጻሉ አሉ። የዛን ጊዜ ደግሞ ይናዘዛሉ አሉ። እኔ እኮ ምን ላድርግ ፈትለወርቅ ነች ይላሉ አሉ። ቁጣ አለባት እንግዲህ ቁጣው ምናልባት አራት ወንድሞቿ ሞተዋልና በዛ ሊሆን ይችላል፣ እሷ ነች አንዳንዴ የምታስቸግረኝ የሚል ለባለስልጣናቱ ሊናገራሉ አሉ። ስለዚህ በእሳቸው በኩል ችግር እንደሌለባቸው ይህንን መስመር ለማስያዝ እንደሚሞክሩ ይገልጹና እንደገና ዋናው የችግሩ ባለቤት ሆነው የሚወጣሉ ሰው ማለት ነው። ስለዚህ እኚህ ሰው በአንድ በኩል ለመወሰንም ስለሚቸገሩ፣ በሌላም በኩል አቋም ችግርም ስለሚኖርባቸው ምናልባት ይሄ እንትን ያለው ቡድን ያው አሁን እንግዲህ ሊቀመንበር ምናምን የሚባል ነገር የምን ሊቀመንበር ይሆናሉ? ህወሓት የሚባለው የለም። ስለዚህ መልሰው ሲሸፍቱ ህወሓት ሁለት ብለው የዛ ሊቀመንበር ሊሆኑ ይችላሉ። በአጠቃላይ ግን ከእንዲህ አይነት አዙሪት ውስጥ ወጥቶ ዘላቂ መፍትሄ ለማስገኘት ነገሮችን ሁሉም በዘላቂነት ሁሉም ማህበረሰብ የሚጠቀመው ምን ሁኔታዎች ሲሟሉ ነው? የችግሮቹ ባለቤቶች እነማን ናቸው? ችግሩን ለማቆም ችግሩ እንዳይወሳሰብ ለማድረግ ምን ይደረግ የሚለው ነገር ላይ ቆም ብለው ማየት፣ መመርመር፣ በኃላፊነት መጠየቅ ያለባቸውን አካላት ላይ ግፊት ማድረግ፣ ከአጉል መንገዳቸው እንዲታቀቡ ማሳሰብ፣ በዚህ ስራዎችን መስራት ለሁሉም ይጠቅማል ብዬ አምናለሁ። በቀጣይ ጊዜ እንግዲህ ምን ሁኔታዎች ይኖራሉ የምናየው ይሆናል። ምናልባት አስገራሚ እኮ ነገር ነው። ምናልባትም ጉዳዩ ኤርትራ ጦርነት ውስጥ አትገባም ብለው ካመኑ ወደ አዲስ አበባ ደግሞ ለልመና ሊሄዱ ይችላሉ። ግን ከዚህ በኋላ ኢትዮጵያ መንግስትም ውሃ ቅዳ ውሃ መልስ ውስጥ ይገባል ብዬም አላምንም። ስለዚህ ምናልባት ሌላ ፓርቲ መስርተው የትግራይም ህዝብ ህወሓት የሚለውን ስያሜ ለሞቱት አካላቸውን ላጡት በትግሉ ስላለፉ ሰዎች ማስታወሻ እንዲያስቀምጠውና በወንጀል ውስጥ በተነከሩ ስልጣን ላይ ሆነው ፌዴራል ሀገሪቱን እየመሩ በህዝብ ላይ ባደረሱት ወንጀል በፈጸሙት ግፍ ስያሜው የቆሸሸ ቡድን ስለሆነ ይህን ነገር ከቡድኑ ውጭ አድርጎ መልሶ ስሙን ማንሰራራት የሚችልበት ሁኔታ በዛ ላይ አድርጎ እውነተኛ በራሱ መተማመን የሚችል ኃይል ካለ ደግሞ የራሱን ስያሜ በአዲስ ፓርቲም በሞቱት በምናምን እያለ በዛ እያላዘነ ከመቀጠል ያንን ለተቀደሰ ዓላማ ማለትም ማስታወሻ አድርጎ አስቀምጦ ወደ ሰላማዊ ትግል ውስጥ መግባት የሚችሉበትን እድል መፍጠር ነው። ወደ ሰላማዊ ትግል በሌላ ስያሜ መግባት እንዳይገቡ የሚከለክላቸው ነገር አለ ብዬ አላምንም። የሆነ ፓርቲ ሲሰረዝ እዛ ፓርቲ ውስጥ የነበሩ ሰዎች በአዲስ ስያሜ እንዳይመጡ የሚከለክል ነገር ይኖራል ብዬ አልገምትም። ያ ከሆነ እናቱ ጌታቸውም ፓርቲ ሆነው መመዝገብ አይችሉም ማለት ነው። ስለዚህ የሚከለከል ነገር የለም። እነ ዶክተር ደብረጽዮንም አዲስ ስያሜ መለስ ብለው ሰብሰብ ብለው
በራሳቸው ተማምነው ምንድነው ልጆቻቸው የሞቱባቸው እንዲያልባቸው ፓርቲ እየተባለ በሱ እንትን እያሉ ከመቀጠል በራስ የመተማመን የራስን ፓርቲ መስርቶ እውነተኛ ትግል በትግራይ ክልል በፌደራል መንግስት ለማድረግ በዛ መንገድ ራሳቸውን ቢያዘጋጁ ይጠቀማሉ። ሁለተኛ ፕሪቶሪያ የሚባል ነገር ወይ ደግሞ ሌላ ከተማ የሰላም ስምምነት የሚደረግ ከተማ ይኖራል ብዬ በእውን አይደለም በህልሜም አላስብም። ምናልባት ከዚህ በኋላ መገናኘት የሚቻለው በህይወት ካለ ቃሊቲ ብቻ ይመስለኛል። ከዚህ ውጭ ይህንን ሳይደርስበት እዛ ሳይደርሱ ከወዲሁ ገምግሞ ለመፍትሄው ጥረት ማድረግ ከሁሉም ኃላፊነት ከሚሰማው ወገን ይጠበቃል። የተሻለ ሁኔታ እንደሚመጣም ይታመናል። እንግዲህ ሁኔታዎችን እየተከታተልን ደግሞ የምናቀርበው ይሆናል። ክቡራን ተመልካቾቻችን የዛሬም ሐሙስ ግንቦት 7 2017 ፕሮግራማችንን ከማጠቃለላችን በፊት ልክ የዛሬ 20 ዓመት ግንቦት 7 1997 በኢትዮጵያ ውስጥ ታሪካዊ የምርጫ የተካሄደበት ቀን ነበር። በኢትዮጵያ ታሪክ ለመጀመሪያ ጊዜ ህዝብ የሚፈልገውን በምርጫ መለወጥ ይችላለሁ ብሎ ያመነበት ስላመነም ሄዶ ድምፁን የሰጠበት ኢትዮጵያን ታሪክ ትርጉም ባለው ሁኔታ ለመለወጥና ብዙ ነገሮችን ለማድረግ ትልቅ አማራጭና እድል የተከፈተበት በኋላ ግን ከስልጣን ውጭ ህልውና አለን ብለው የማያምኑ ወገኖች ያን የሰጡትን ያመጡትን ትልቅ ወርቃማ አጋጣሚ በደም አጨቀዩት፣ ኮረጆ ገለበጡ። ኢትዮጵያን የፖለቲካ ምህዳር መልሰው ቀረቀሩት። አተረፉበት? አላተረፉበትም። በውርደት ታሪካቸው ተደመደመ። ጠቅላይ ሚኒስትር መለስ ዜናዊ ለዘላለም ሐውልት የሚሆን ነገር ያንን አሳክተው ቢሆን ኖሮ ሰርተውት ነበር። የዘላለም ሐውልት ይሄ የጥቅመኛው ምናምን የሚያጨበጭበው ሳይሆን በኢትዮጵያን ልብ ውስጥ ዘላለም ሐውልታቸውን ይገነቡ ነበር። ያውም ያኔ ስልጣን ይልቀቁ አይደለም፣ አጠቃላይ ውጤቱ የአውሮፓ ህብረትም ነበር የስልጣናቸውን ያጡበት እንደሆነ ግልጽ ነው። ነገር ግን የትኛው መንግስት ድንገት ባልጠበቀው ሁኔታ ውስጥ ያንን ለማስተናገድ ዝግጁ ላይሆን ይችላል። ምንም የሚያጠራጥር ነገር ግን በዘላቂነት ኢትዮጵያ ዲሞክራሲ መሰረቱ መጠረቅ ስላለበት እነዚህን ካሟላችሁ 8ቱን ቅድመ ሁኔታ ማለትም የኢትዮጵያ መከላከያ ሰራዊት ከፖለቲካ ነፃ እንዲሆን፣ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛውን እንዲዋቀር፣ የፖሊስ የጸጥታ ተቋማት እንደዚህ ገለልተኛ እንዲሆኑ፣ እነዚህን የሚመለከቱ ህገ መንግስቱ ላይ 1 2 3 ተብለው የተቀመጡ ነገሮችን በትክክል ስራ ላይ እንዲውሉ ይሄንን የሚያስፈጽም አንድ ኮሚሽን እንዲቋቋም የሚል ነው። ያንን አድርገውት ቢሆን ኖሮ እጅ ያለ ነገር የሆነ ቀን የጊዜ ጉዳይ ነው፣ ከእጅ ይወጣል። እጅ ባለ ጊዜ አቅም ባለ ጊዜ እድልና ሁሉ ነገር አንተ ጋር ባለበት ጊዜ ነገሮችን ለማስተካከልና ነገን ለማረም ተንቀሳቅሰው ቢሆን ኖሮ ዛሬ እንዲህ አይነት ምስቅልቅል ውስጥ ኢትዮጵያ አትገባም። የትግራይ ህዝብ እንዲህ አይነት ጣጣ ውስጥ፣ እንዲህ አይነት ጉስቁልና፣ እንዲህ አይነት እሳት ውስጥ በቲፒኤልኤፍ ሳቢያ አይማገድም ነበር። እድሎችንና ጊዜዎችን በአጋጣሚውና በወቅቱ መጠቀም ባለመቻል የተፈጠረ ነገር ነው። ዛሬም የህወሓት ኃይሎች የተራረፈውም ምናልባት ዛሬ እጃቸው ላይ ያለው እድል ነገ ምናልባትም ዛሬ ከሰዓት በኋላ ጭምር ላይኖር ይችላል። ጊዜዎችና አጋጣሚዎችን በወቅቱ መጠቀም ለሁሉም ይጠቅማል። ትንተናቸውን ከመሸታ ቤት ትንተና ያወጡትና በተጨባጩ ዓለም ላይ መሬት ላይ ካለው እውነታ ጋር ያስማሙት። ያንን ባደረጉ ቁጥር ከፊት ለፊታቸው ያለውን አደጋም በወጉ መረዳት መገንዘብ ስለሚችሉ ለመፍትሄው አስተዋጽኦ ሊያደርጉ ይችላሉ ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ግንቦት 7 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ግንቦት 7 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።